እንዴት አደራችሁ? ደህና አደራችሁ? እግዚአብሔር ይመስገን። ሰላም ጤና ይስጥልኝ። እንደምን አደራችሁ ውድ ዩቲዩብ ቤተሰቦቻችን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ እንግዲህ በጠዋት ተነስቻለሁ። ከአዲስ አበባ ከተመለስኩኝ ማዘርን አላገኘዋትም ገና ማለት ነውና አሁን በጠዋት ወደ ማዘር እየሄድኩ ነው። በጠዋት እጄ እንግዲህ ሰርፕራይዝ ነው ማደርጋት ማለት ነው። ትናንት የጊዮርጊስ ማህበር ነበረ። ከዛ ዝክር ነው ያደርኩት። የሚገርመው እንግዲህ መልክዓ ምድሩ በጣም ነው የሚያምረው። ተራራ አካባቢ ነው ያለሁት እንደምታዩት። እንግዲህ ይሄ አካባቢ አምባው ይባላል ማለት ነው። የኛ ቤት ላሳያችሁ፣ ታች እዛ ጋር ከገደሉ ስር ነው። እስኪ በዚህኛው በኩል ያለውን ደግሞ ላሳያችሁ፣ ተራራው ምን እንደሚመስል። አገር ወደ ታች ቆላማው አካባቢ እስኪ ይታያል፣ ፀሐዩ ካልጋረደን። ፀሐዩ ከጀርባ እያንጸባረቀ ነው። እዛ ታች ያለው ሰፈር አምባግር ይባላል። ወንዝ ይታያችኋል ደግሞ ከታች። ወንዝ ከታያችሁ አላቅም፣ እሱ ደግሞ ጦጣ ባሮ ወንዝ ይባላል። በርበሬና ሽንኩርት የሚመረትበት ሀገር ነው ያ ወንዝ ማለት ነው። የምወርድበትን አካባቢ ላሳያችሁ። በጣም ገደላማ አካባቢ ነው። የድሮ አቋራጭ መንገዳችን ነበር ወደ ቤተክርስቲያን ስንሄድ ማለት ነው። ከታች ከወደኛ ሰፈር ወደ ቤተክርስቲያን ስንሄድ አቋራጩ መንገድ ይሄ ነበርና እንደምታዩት ተራራ ገደል ምናምን ነው። በዚህ ሰንቀጣጤና በሰንቀጣጤ በተራራና በተራራ መካከል ነበር የምንጓዘው። አሁን ትልልቅ ሰው አይሄድበትም፣ መንገዱ አስቸጋሪ ስለሆነ ማለት ነው። አሁን መንገድ አለ፣ ወደዛ የተሰራ መንገድ፣ ትልቅ መንገድ። በዛ ነው በደልዳላው በደናው መንገድ የሚሄዱት። ይሄ መንገድ ተረስቶ ቀርቷልና እኔ ብቻ ነኝ የሚሄድበት ማለት ይቻላልና በጣም ተራራ ለተራራ ማለት ደስ ስለሚለኝና ይሄ አየሩ እዚህ አካባቢ ያለው ደስ ስለሚለኝ ብዙ ጊዜ እኔ በዚህ በአቋራጭ ነው የምመጣው ማለት ነው። ቀደም ብዬ ስለ አትክልት ነግሬያችሁ ነበራ። ጦጣ ባር አካባቢ አትክልት በደንብ ይመረታል ብያችሁ ነበርና ዛሬ ቀኑ ቅዳሜ ነው እና አትክልት ወደ ገበያ ይዘው የሚሄዱት በጠዋት ነው፣ በሌሊት በመብራት ነው የሚነሱት ማለት ነው የሚጓዙት። እና አሁን በዚህ ሰዓት 12 ሰዓት ከምናምን ነው። አይ ቲንክ 12 ሰዓት ከሩብ አካባቢ ይመስለኛል። በዚህ ሰዓት ወደ ገበያ የሚሄዱት እነዚህ አትክልት የያዙ ገበሬዎች ብቻ ናቸው። ሌላው ረፈድ ብሎ ነው የሚሄደው ወደ ከተማ ማለት ነው። ምክንያቱም የአትክልት ገበያ በጧት ስለሆነ፣ ምክንያቱም ቃሪያ ምናምን ነጋዴዎች ከነዚህ ገበሬዎች ገዝተው ስለሆነ የሚቸረችሩት ወይም በሌላ መንገድ የሚሸጡት ማለት ነው። ስለዚህ ቀድመው ይሄዳሉ። አሁን እንዳለ ገበሬዎች አህያ ጭነው እየተጓዙ ይገኛሉ ወደ ገበያ ማለት ነው። ይቺ ቦታ ደግሞ ብዙ ጊዜ መጥቼ ከከተማ መጣው ከወደታችን መጣው መጥቼ እዚች ላይ የማርፍባትና ወደታች ያለውን አየር የምጎበኝባት ተራራ ነች። ነፋስ መውጫ ትባላለች እንደ ስሟ። እንግዲህ ኃይለኛ ነፋስ ነው ያላት እዚች ተራራ ላይ ማለት ነው። እውነትም የነፋስ መውጫ ከወደታች በኩል ወደዚህ የሚወጣ ነፋስ እንደማለት ነው። እንግዲህ አባቶቻችን ድሮ የቦታ ስም ሲያወጡ የራሳቸው ምክንያት አላቸው። ለማንኛውም እዚች ነው ብዙ ጊዜ የማርፈው ማለት ነው። ደህና አደራችሁ?
እንዴት ናችሁ? ደህና አደራችሁ? እንዴት ናችሁ? ሰላም ደህና ናችሁ? እንዴት ናችሁ? ደህና ናችሁ? እንዴት ናችሁ? ደህና ናችሁ? ዘሩ መስክ ፍቅሬ እንዴት ነሽ? ደህና ናችሁ? ሰላም ነው፣ ሁሉም ሰላም ነው። ተመልካቾቻችን እንግዲህ ሰፈር አካባቢ እየደረስን ነው። እርሻው ጋር ደርሰናል። እየደረስን ነው። ሪያክሽን ነው እናያለን ማለት ነው። ጋሼ እንዴት ናችሁ? መካሽ እንዴት ናችሁ? አለን ቤቶች በስመ አብ ወልድ ምንድን በስመ አብ የሚያሰሽ ደህና አደራች። እንዴት ነሽ አንበይ? እንዴት አደርክ? ደህና ነኝ። ነይ ሳሚ ጠጋ። እንዴት ነሽ? ደህና ነው። ደህና ነው። እንዴት ብለህ ከረምክ አንተስ? ደህና ነን እግዚአብሔር ይመስገን። ሰላም ነው፣ ሰላም ነው። እሺ ተመልካቾቻችን እንደጠበቅነው እንግዲህ ሰርፕራይዝ አላሆንም። ማዘሯ ቤተክርስቲያን ሄዳለች። ዛሬ ተክለ ሃይማኖት ነውና ቤተክርስቲያን ልትሳለም ሄዳለች። ቤት አላገኘናትም። እንግዲህ ሲስተርን ብቻ ነው ያገኘነው። እንግዲህ ሲስተር ቡና እያፈላች እየጠበቀቻት ነው። ቤተክርስቲያኑ ያለችበት ቤተክርስቲያን እዚህ ማዶ አይቱ ጋር ይሄ አቡነ ገብረ መንፈስ ቅዱስና ተክለ ሃይማኖት ቤተክርስቲያን ነውና እዛ ቤተክርስቲያን ሄዳለች። አይ ቲንክ የመጣች ይሆናል ወደ ገበያ ስለምትሄድ ማለት ነው። እንደነገርኳችሁ ዛሬ ቅዳሜ ስለሆነ ሰው ስትመጣ ሰርፕራይዙን ቤት ቁጭ ብዬ ስታገኘ ያው ሰርፕራይዝ መሆኑ አይቀርም። ስለዛም ያው እኔ ስገባ ይለያያል እንጂ አሁን እሷ ነች ወደ ውጭ የምትገባው። እንግዲህ እኔ ቤት ቁጭ ብዬ ማለት ነው። ለማንኛውም ጓሯችንን ጎብኘት እያረግኩት ነውና በጣም ነው ደስ የሚለው። እዚህ ጋር እንደወድ ምናምን አለ። እዚህ ከጀርባችን ደግሞ ጎጆ የገለባ ማስቀመጫ ጎጆ አለች ማለት ነው። ስለዚህ እናታችን ስትመጣ ሪያክሽኗን እናያለን። ቁርስ እንበላለን። ብዙ ነገር እናያለን። ሰብስክራይብ እያረጋችሁ ቪዲዮ ላይክ እያረጋችሁ መጠበቃችሁን እንዳትዘነጉ ማለት ነው። የሚገርማችሁ ማለት ነው ዛሬ ያደርኩበት ቤት ወለል ላይ ነው ያደርኩትና ጸጉሬ እንዳለ ምን እንደመሰለ እዩት። ወለል ላይ ወይም ግገን ይባላል። ግገን ላይ ነው ያደርኩት አጎዛን ጥፌ ማለት ነውና ጸጉሬ አቧራ በአቧራ ሆኗል። ከወደ ውጭ መታችሁ እናታችሁ ቤት ከሌለች ምን ቢጋገር ምን ቢሞላ ቤቱ ቢሞላ ደስ አይላችሁም? እና አሁን ቤተክርስቲያን ስለሄደች ታተኝ ከወደ ውጭ መጥቼ ባዶ ስለሆነ ማለት ባዶ ነው የሚሰማኝ ለኔ ማለት ነው። ሲስተርና ፋዘር እኮ አሉ፣ ግን እሷ ከሌለች ደስ አይለኝም። እና እዚች ቦታ እዚች ተራራ ላይ ጓሯችን ላይ ማለት ነው ሆኜ ማዶውን ቤተክርስቲያኑን እያየሁኝ ነው ቁጭ ብዬ እስክትመጣ ማለት ነው። እና አብዛኛዎቻችሁ ይህንን ስሜት ትጋራላችሁ ብዬ ተስፋ አደርጋለሁ። በተለይ ደግሞ እንኳን ከወደ አዲስ አበባ ከሩቅ ሀገር መታችሁ እዚሁ ቅርብም ብትሆኑ እናታችሁ ቤት ከሌለች ደስ አይልም። የፈለገው እኮ ማጀቱ ሙሉ ሊሆን ይችላል። እሷ ኖራ ማጀቱ ጎደሎ ቢሆን ነው የተሻለ የሚሆነው። እና እኔ እንግዲህ እናቴን እዚሁ እየጠበቅኩ እገኛለሁ። ይህን ስሜት እስኪ የሚሰማችሁ ሰዎች ኮሜንት አስቀምጡልኝ ሀሳብ አስተያየታችሁን። እሺ እታቴ እስክትመጣ አንድ ነገር ላሳያችሁ። እዚህች ጎጆ ስር ያገኘሁትን ማለት ነው። ያው በአብዛኞቻችሁ ጓሮ የገጠር ልጆች የሚገኝ ነው። እሱም እንግዲህ ኩበት ይባላል ማለት ነው። እንደምታዩት እንግዲህ ይሄ ኩበት ተጠፍጥፎ ከእርጥብ ወደ ደረቅ ተቀይሮ አሁን ለማገዶነት ይጠቀሙበታል ማለት ነው። ለእንጀራ መጋገሪያነት፣ ለተለያዩ ለዳቦ መጋገሪያነት ይጠቀሙታል ይህንን ኩበት ማለት ነው።
በእናንተ አካባቢ ምንድነው የሚባለው? እንግዲህ በእኛ አካባቢ ኩበት ነው። እንደየ አካባቢው ስሙ ሊለያይ ስለሚችል ማለት ነው። እስኪ ሀሳብ አስተያየታችሁን አጋሩን። ኩበቱ ይሄን ይመስላል ማለት ነው። እንዴት ነሽ? ምን ትፈልጋለሽ? እቺን ታልጋለሽ? ታላለው ምን አለብኝ? አረ በቂ እኮ ነው። ተመሰው እንደው ቆይታለሽ እና ማን ነው እንደዛ የሚል? እዚያ እንትና ሚስት የእናናው ኃይሉ ሚስት በቆለው የጦጣ ባሉ አዲስ አበባ ነው። አዲስ አበባ ነው። እሺ እናቴ ዋልጅሽ ልኮሽ እንደው በይሽ እንደ አሁንም አንስጭ እንደ አነሳሻለሁ አይኩ እንደው በስልኮችሽ እያለ አረዝጎ እንደው ዲራማ ተለቀቂያለሁ። አሁንም ልትለቀቂ እኮ ነው እንደተለመደው። ናፍቀናል ሲሉኝ እና በመጀመሪያ ቀን እስኪ እንደደረስኩ ላሳያቸው ብዬ እኮ ነው። እንዴት ነሽ ታዲያ? ጉዞ እንዴት ነው? በጧት ተነስተሽ ተክለ ሃይማኖት እንዴት ነው? ተሳልመሽ መጣሽ? ተሳልሜ መስቀል ታሽቼ መጣሁ። መንገዱ ግን እኮ ሩቅ እኮ ነው። ቢሆን መቼም ምን ይቀርበኛል? ይሻልሻል ኋላኛው አቀበቱ እንደው ከበድ ያለ ባህል ሲሆን ወደ ይሻል ሰዓት ይከብደኛል። ያችንን ሳማርጌ ስመጣ ነው የሚሻለኝ። አይ ደህና ነው። ቅዳሜ ሲደርስ እሄዳለሁ እላለሁ። አንቺ ተጅ እንደ ምክሬ አንቺ ተጅ እያልኩኝ እንደዛ ስለህድ እያልኩኝ ተነስቼ አሁን ተክልዬ ተሟላው ለመስቀል ተሳልሜ በጣም ሁለት መስቀል አዎን የምንና የምን ሁለት መስቀል የተሳለምሽ? የክንዱን ተሳለምኩኝ። የቄስ ክንዱን ሃይማኖትን ደግሞ ተሳለምኩኝ። የቄሱንና እዛው ቤተክርስቲያን ውስጥ ያለውን መስቀል ማለት ነው ተሳልሜ አሁን ዛሬ በጌም ጉንፋን ይዟት የምናሳክማለን ስትስል ነው ያደረው እኮ ፍስስ ብላል። ምኑ ነው? አዎ ስትስል አደረ። ተመልካቾቻችን እንግዲህ እናታችንን አግኝተናታል። ብዙ የናፈቀች አትመስልም። አኩርፈሻል እንዴ? ምን ሆነሽ? ሳልነግራቸው እጄ ነው በነገራችን ላይ ያው ስሄድም ሳልናገር ነው የሚሄደው፣ ስመጣም ሳልናገር ነው የሚሄደውና አስኮርፎሻል። ባለፈው እንደው ሳልናገር እጄ ሄደ ሲባል እዛ ስደርስ ነው የሰማሽ። ሂዳን ምረት በበነጋው ሰህደድ ሂዳን ምረት ቆላ ወርጄ ሀብቴ ይመጣል እያልኩኝ አዚያ አልቅሰውም ግዳ ይመጣ የለ እያልኩኝ ሳይ የለህም ሀያ ወዲያ ምክር የማስነቃን በቀደም እንደህደይ ናት። አሁን በበነገተየው ወፍጮ ጭኜ ወዲያው ምክሬም እንዳትቆጣ ይትላለሁ ይርገ አሁን እንዲህ ነኝ እንግዲህ ወደ አዲስ አበባ ሲሄድና ስመጣ በቀደም ደግሞ ድንገት መጥቷል። በቀደም ለታ ትምህርቷን ትከድ ሰንዴ ስትደርስ ቁልፍ አንቺ እና እንዲህ ነኝ እኔ። ዱብዳ ነው ብዙ ጊዜ ደስ የሚለኝ ሳልናገር የሚል ምክንያቱም እኔም አልወድም። እኔም እንደው ሀሳቡ እንደው ከች ሲሉ ነው እንጂ አሁን ተሰቀሉ አሁን ወረዱ ስል እንደው በመንገድ መንገዱ ትንሽ አስኪ ስለሆነ መንገድ ጀምረዋል ከተባለ እናት አባት ስጋት ነው። በቃ ደርሶ ይሆን መንገድ ሞት ይሆን ምናምን ያ ከሚሆን ብዬ እኔም ደግሞ ዝም ሳልናገር ድረስ ካልኩ በኋላ ነው የሚያውቁት። ስመጣም ደግሞ ስደርስ ብቻ ነው የሚያውቁት ማለት ነውና ይሄ ጥሩ ነው ለነሱ ያው ለለቱ እንትን ቢያላቸው ማለት ነው። እና ይሄን ይመስላል። እናታችንን አግኝተናታል እንግዲህ ከአንድ ወር በኋላ
ያው ቅድም ስትል የሰማችሁት እንግዲህ ቲክቶክ ላይ በደንብ ቫይራል ነች፣ በደንብ ትታያለች እና እኔ በደንብ ቪዲዮ ስለምጭን ከእሷ ጋር ስለምሰራ እዚህ የእኛ አካባቢ ሰዎች ከተማ ያሉ አዲስ አበባ ያሉ ልጆቻቸው ሲያሳዩቸው ወይም እዚህ አካባቢ እሷን የሚያውቋት ሲያዩዋት ነው በጣም እየተደነቁ አይቼሽ ግን ምን አይቼሽ እንደዚህ ቪዲዮ ላይ አይቼሽ ድራማ ምናምን ተለቀሽ ምናምን የሚሏት ማለት ነውና ለማንኛውም የዛሬው እንትን ይሄን ይመስላል። የዛሬው ቪዲዮ በዩቲዩብ ከአሁን በፊት በቲክቶክ ነበር ታቴን የምታውቋት፣ እንግዲህ በዩቲዩብ መታላችኋለች። ከዚህ በኋላ ከታቴ ጋራ በሰፊው ቪዲዮ እንሰራለን ማለት ነው። ሰብስክራይብ ማድረጋችሁን እንዳዘነጉ። ከዚህ በኋላ ወደ ቁርስ ስነ ስርዓት ነው ምን ሄደው ቁርስ እንበላለን። ቁርስ ሰርታችኋል? ለነገሩ አንቺ እንኳ ገና እየመጣሽ ነው። ስሪ ብላታለች ልጅቱን። ጉድ ጉድ ብላ ጠብቃናለች። ቡናውን አፍልታ ስኒው ተዘርግቶ ምናምን ነው የጠበቃት። አሁን ያው ደስ ብሎሻል አይደለ? እንደዚህ ከቤተ ክርስቲያን ስንመለስ ጥርግርግ ብሎ ቤት ውስጥ ቡናው ተፈልቶ ምናምን ጽድድት ብሎ ስታገኙት ምናምን ደስ ይላል አይደለ? ለማንኛውም ደስ ብሏታል ልጇ። እንግዲህ ታናሿ እህታችን እዚህ ዝግጅት አድርጋ ጠብቃታለች። ቁርስም ተሰርቷል። አሁን ቁርስ ነው የምንበላው። ሌላ ደስ የሚለው ደግሞ የከተማው ልጅ መንጣቱ ደስ አለኝ፣ በጣም ደስ። በጧት ደግሞ እንግዲህ ብቻችን ስላለን ደስ አለኝ። እንግዲህ የከተማው ልጃቸው መጥቶላቸዋል ማለት ነው። ያው እናት አባት አንድ ወርም አንድ ሳምንትም ልጃቸው ከአጠገባቸው ቢርቅ አይወዱም እና እኔ አንድ ወር ነው የቆየሁት። በእርግጥ በአንድ ወር ውስጥ ይኸው መጥቻለሁ ማለት ነው እና ደስ ብሏታል በጠዋት መምጣቴ ማለት ነው። ለማንኛውም ሰብስክራይብ ያደርጋችሁ በሌላ ቪዲዮ እንገናኛለን። ከታቴ ጋር ገና ይሄ መጀመሪያችን ነው እንግዲህ ከአዲስ አበባ ከመጣን በኋላ በሰፊው ሰፋ አድርገን ከታቴ ጋር ብዙ ቪዲዮ እንሰራላችኋለን። ብዙ የታቴን ሙያ አሳያችኋለሁ ማለት ነው። ሰብስክራይብ እያደረጋችሁ መልካም ጊዜ ይሁንላችሁ። በሌላ ቪዲዮ እስከምንገናኝ ቻው ባያችሁ። ሰላም ሁኑ። ሰላም ሁኑ። ሰላም ያገናኛችሁ ዘመዶቻችሁ። አሜን አሜን። ቻው። ድመቴቱ ራሱ ሆነ ያላደገኝ እንደው ዝም ብላ ይኸው ሁላት በላም እናቴቱስ ያላደገኝ እሱም አድርጊ እንጂ ትላለኝ ያድረውን ለበጎቹ አስጫቸው እኔ አርሽ እንግዲህ አርሸኝ ነው ያለ እንትና አንተ አርሰክ ለበግ ሰጠች ማለት ነው። አርሽ ታዲያ እኔ ያረስኩት አይደል የተረፈው እንደዚህ እየተረፈ ነው። ግን ቆጥቧል በሉት አይደለ ልጅ አሙቀሽዋል እንዴ? ምንድን ነው ሽምብራ ዱባ በሰራ ሽምብራ ሰላሱት ነው የሚባለው። ሽምብራ እንትን ውሬ ነይ ሽምብራ ሳይሉታል አዲስ አበባዎች። ለማንኛውም ቁርሱ ደርሷል። ድመቴቱም እየቀረበች ነው። ቁርሳችንን እንብላ።